ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ የመጀመሪያና ትልቁ ዜና የሚሆነው የራማይና ፊልም ፕሮዲውሰር የሆነው ነሚት መለትራ ቀጣይ ፕሮጀክቶቹን ይፋ አድርጓል። ሲኒማኮን ኢቨንት ላይ ወይም የተዘጋጀው ፕሮግራም ላይ ነሚት መለትራ እንደተናገረው ከሆነ ከራማይን በኋላ እኔ ብረማስተርን ወደፊት መቀጠለው ሲሆን ብረማስተር 2 ወይም ሁለተኛው ክፍል ዴቭ የተሰኘው በፍጥነት እንዲወጣ ስራዬን እጀምራለሁ ብለዋል። ብረማስተር የተሰኘው ፊልም ራሱን የቻለ አንድ ዩኒቨርስ መስርቷል። ይህም ማለት በብረማስተር ዩኒቨርስ ውስጥ ከብረማስተር ፊልም ሌላ ፊልሞችም አንድ ላይ ይወጣሉ ማለት ነው። ብረማስተር በፈረንጆቹ 2022 ላይ ነበር ለእይታ የበቃው። ፊልሙም 400 ከሮር የሚያክል ከፍተኛ ገንዘብ ወጥቶበት ተሰርቶ ግን በዓለም አቀፍ ደረጃ 410 ከሮር ብቻ ነበር ማስገባት ይቻለው። ብረማስተር የተሰኘውን ፊልም ከከረን ጆሃር ጋር ነሚት መለትራ ፕሮዲውስ ያደረገው ፊልም ነበረ። ግን በቀጣይ ዓመት 2023 ላይ ከፕሮጀክቱ ከረን ጆሃር እንደወጣ ተነግሯል። ስለዚህ የዚህን ፊልም ቀጣይ ክፍል ነሚት መለትራ፣ ረንቢር ካፑር እና አያን ሙከርጂ ፕሮዲውስ ያደርጉታል ማለት ነው። የዚህን ዩኒቨርስ ሙሉ ኃላፊነት በአሁኑ ሰዓት ላይ ነሚት መለትራ ሙሉ ለሙሉ ተቀብሏል። የዚህን ፊልም ቀጣይ ክፍሎቹም በጣም በከፍተኛ ደረጃ ቀረጻ እንደሚደረግለት የተነገረ ሲሆን በጣም በፍጥነትም የብረማስተር ሁለተኛና ሶስተኛው ክፍል ጨምሮ ሌሎች ፊልሞችም በዚህ ዩኒቨርስ ውስጥ እንደሚሰሩ አናውንስ ይደረጋል ተብሎ ይጠበቃል። እንደዛም ሆኖ ግን አሁንም ትንሽ እንደሚቆይ የተረጋገጠ ነው። ምክንያቱም ነሚት መለትራም ሆነ ረንቢር ካፑር በአሁኑ ሰዓት ላይ ሙሉ ትኩረታቸውን ራማይና የተሰኘው ፊልም ላይ እንዳደረገው የተነገረ ነው ያለው። ራማይና የመጀመሪያው ክፍል ዲዋሊ 2026 ላይ፣ ሁለተኛው ክፍል ደግሞ ዲዋሊ 2027 ላይ ለእይታ እንደሚበቃ ተነግሯል። ቀደም ብለው እንዳሉት ከሆነ ብረማስተር ሁለተኛው ክፍል ዲሴምበር 2026 ላይ፣ ሁለተኛው ክፍል ደግሞ ዲሴምበር 2027 ላይ ይወጣል ብለው ነበረ። ግን በአሁኑ ሰዓት ላይ እነዚህ ፊልሞች 2-3 ዓመት ወደፊት ተገፍተዋል። የፊልሙ ዳይሬክተር አያን ሙከርጂ ብረማስተር ሁለተኛው ክፍል ወይም ዴቭ የተሰኘው ላይ ፕሪ ፕሮዳክሽን ስራ እንደጀመረ ተነግሯል። ሁሉም ነገር በትክክል ከሄደ 2027 አጋማሽ ላይ ወይም ደግሞ እስከ 2027 መጨረሻ ድረስ ቀረጻ ይጀምራል ተብሎ ይጠበቃል። ቀደም ብለው ረንቢር ካፑርና የፊልሙ ዳይሬክተር አያን ሙከርጂ እንደሚሰራ ተናግሮ ነበር። አሁን ደግሞ ፕሮዲውሰሩ ነሚት መለትራም ፊልሙ እንደሚሰራ ኮንፈርም አድርጓል ወይም አረጋግጧል። ስለዚህ በቀጣይ ከብረማስተር ዩኒቨርስ ጋር የተያዙ ፊልሞች እስከ መቼ ይወጣሉ የሚለውን ደግሞ አብረን የምንጠብቀው ይሆናል። याद रखना, रोशनी के वीर अग्नि का सिर्फ एक देव है, ब्रह्मदेव। የሰያራ ጥንዶች በድጋሚ ሌላ ሮማንቲክ ኮሜዲ ይዘት ያለው ፊልም ለመስራት እየተነጋገሩ እንዳለ አንዳንድ መረጃዎች እያሳዩን ያሉት። ምናልባት ደግሞ ይሄ የአሃን ፓንዴ ሶስተኛ ፊልም ሊሆን ይችላል። የአሃን ፓንዴ የመጀመሪያ ፊልሙ ማለት ሰያራን ሞሂት ሱሪ ነበር ዳይሬክት ያደረገለት። ይህ ፊልም እንደሚታወቀው ቦክስ ኦፊስ ላይ ብላክባስተር ሆኖ ነበር ያለፈው። ከሰያራ ስኬት በኋላ የአሃን ፓንዴ ሁለተኛ ፊልሙን አሊ አባዳፋር የተባለው ዳይሬክተር ዳይሬክት እያደረገለት ነው ያለው በአሁኑ ሰዓት ላይ። ይህ ፊልም በያሽራጅ ፕሮዳክሽን ሃውስ እየተሰራ ነው ያለው። በቀጣይም አሃን ፓንዴ ሌላ አዲስ ፊልም ለመስራት ታዋቂው ዳይሬክተር ሞሂት ሱሪን እያናገረ እንዳለ እየተነገረ ነው ያለው። እንደተባለው ከሆነ ይሄ ፊልም በያሽራጅ ፕሮዳክሽን ካምፓኒ ይሰራል ተብሏል። ሞሂት ሱሪ ዳይሬክት ያደረገው አሃን ፓንዴ የተወነበት የመጀመሪያ ፊልሙ ብላክባስተር ሆኖ ነበር። ተመልካቹ ወዶት ነበረ። ስለዚህ አሁን የአዲሱን ፊልም ታሪክና ስክሪፕቱን አሃን ፓንዴ ከወደደውና ከተመቸው ይህን ፊልም በትክክል እንደሚሰራ የተረጋገጠ ነው። በአሁኑ ሰዓት ላይ ዳይሬክተሩ ሞሂት ሱሪ ታሪኩን እያዘጋጀ ነው ያለው። በቀጣይ እንግዲህ ይህን ፊልም ኦፊሻል አናውንስመንት እስከሚደረግለት እንጠብቃለን ማለት ነው። ካርቲካሪያና ላቭሬንጀር የሚሰሩት ፊልም ፕሪ ፕሮዳክሽን ስራውን አንድ ብሎ እንደጀመረ እየተነገረ ነው ያለው። አሁን ላይ እንደተነገረው ከሆነ የፊልሙ ቀረጻን በዚሁ ዓመት ኦክቶበር ላይ አንድ ብሎ ይጀምራል ተብሏል። የካርቲካሪያን ይሄ ቀጣይ ፊልሙን ሴፕቴምበር 2025 ላይ ነው እንደሚሰራ እየተነገረ የነበረው። የዛኔም እንደተባለው ፒያርካ ፐንችናማና የሶኒኪ ቱቱኪ ፊልም ጥንዶች በድጋሚ ሌላ ፊልም ይሰራሉ ተብሎ ነበረ። መጀመሪያ ዳይሬክተሩ ላቭሬንጀር አክሽን ፊልም ለመስራት ነበር ያሰበው። አሁን ላይ እንደተነገረው ግን ቀጣይ ፊልሙም ሮማንቲክ ኮሜዲ ፊልም እንደሚሆን ተነግረዋል። መረጃው እንደሚያሳየው ከሆነ ዳይሬክተሩ ላቭሬንጀር በጣም ለየት ያለና የሚያምር የኮሜዲ ታሪክ እንዳዘጋጀና እንዳገኘ ተነግሯል። የፊልሙ ኮንሰፕትም ደግሞ በትክክል ሊያምርበትና ሊሄድበት የሚችለው ካርቲካሪያን ነው ብለዋል። ስለዚህ ግልጽ ነው በዚህ ፊልም መሪ ተዋናዩ ካርቲካሪያን ይሆናል ማለት ነው። ፊልሙ በዚህ ዓመት ኦክቶበር ላይ ቀረጻውን የሚጀምር ከሆነ እስከዚህ ዓመት መጨረሻ ድረስ ለእይታ ሊበቃ ይችላል ተብሎ ይጠበቃል። የቨሩን ደቨን ቀጣይ ፊልሙ ሄጀባኔቶ ኢሽከ ሆናይ የተሰኘው ፊልም ፈርስት ሉክ ቲዘሩ ለእይታ በቅቷል። ግን ደግሞ ኦፊሻል የሚለቀቅበት ቀን እንደተቀየረም ተናግረዋል። ሄጀባኔቶ ኢሽከ ሆናይ የቨሩን ደቨን ቀጣይ ፊልሙ ሲሆን ይህንንም ፊልም አባቱ ዴቪን ደቨን ነው ዳይሬክት ያደረገው። ፈርስት ሉክ ቲዘሩ ላይ የታየው ነገር ማንም ተመልካች አልወደደውም። በጣም ብዙዎቹ ቅሬታ እያቀረቡ ነው ያሉት። እንዲያውም ቲዘሩ ሲታይ ቀደም ያለው የጎቪንዳ ፊልም ሳንዱች የተሰኘውን ራሱን ኮፒ ያደረጉ ይመስላል። ቲዘሩ እንኳን ተወዳጅነትን አላገኘም። በቀጣይ ደግሞ የፊልሙ ኦፊሻል ትሬለር እንዴት ይሆናል የሚለውን ደግሞ አብረን ይሆናል። ግን ደግሞ በኤአይ ጀነሬት የተደረገው የህፃናት ቃል የታየው ነገር ተመልካቹ ተስፋ ያደረገውን ያህል ያለው ነገር ወይም ጥሩ ነገር ያለ ነገር አይመስልም። በተለይ በአሁን ጊዜ ላይ የሚጠበቀውን ያህል የተሰራበት አይመስልም። ግን ደግሞ ፈርስት ሉክ ቲዘሩ ገና ከመጀመሪያ መወቀስ ከጀመረና ተመልካቹ ካልወደደው ፊልሙ ሲወጣ ምን ሊባል ይችላል የሚለውን እንግዲህ እድሜና ጤና ይወርሳል አብረን ይሆናል። ይህ ፊልም መጀመሪያ ላይ ጁን 12 ለእይታ ይበቃል ተብሎ ነበረ። አሁን ላይ እንደተባለው ግን ሜይ 22 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ተብሏል። मेरे दादी का बर्थडे कब है? 24 अप्रैल। अबे मेरे भी दादी का बर्थडे 24 अप्रैल है। कहीं हम दोनों के दादी सेम आदमी तो नहीं? क्या बात कर रहा? ከቨሩን ደቨን ጋር በተያዘ ሌላኛው መረጃ ታዋቂው ዳይሬክተር ቪቬክ አግኒሆትሪ ለቀጣይ ፊልሙ ወይም ኦፕሬሽን ሲንዱር ለተባለ ፊልም ቨሩን ደቨንን ሊያስተውነው እንደፈለገ ተነግሯል። ከትንሽ ቀን በፊት ቦሊውድ ላይ ነግሬያችሁ ነበረ። ታዋቂው ፕሮዲውሰር ቡሸን ኩማር ከቪቬክ አግኒሆትሪ ጋር አንድ ላይ በመሆን ኦፕሬሽን ሲንዱር በተባለው ርዕስ ላይ አንድ ፊልም ለመስራት ፕላን አድርገው ነበረ። ማለትም በ2025 በህንድና በፓኪስታን መሃል የተፈጠረውን አለመግባባት የሚያነሳ ታሪክ ሲሆን በዚህ ፊልም ላይ መሪ ተዋናይ እንዲሆን እንግዲህ ቨሩን ደቨንን ያናገሩ ነው ያሉት ተብሏል። ቨሩን ደቨንም የፊልሙን ታሪክ ከሰማ በኋላ ተመችቶታል። በቀጣይ ከኦፕሬሽን ሲንዱር ከተሰኘው ፊልም ጋር የተያዘ ደግሞ ቀሪ አፕዴት እስከመቼ ይወጣል
የሚለውን አብረን የምንጠብቀው ይሆናል። ከሻሂድ ከፑር በመቀጠል አሁን ላይ እንደተነገረው ከሆነ የድራገን ፊልም ሜከሮች አሊያ ቫትንም ፊልሙ ላይ ለየት ላለ ካራክተር እንድትጫወትላቸው እያናገሩ እንደሆነ አንዳንድ መረጃዎች ይወጡ ነው ያሉት። በዚህ ፊልም ላይ መሪ ተዋናይ ጁኒየር ኤንታር ሲሆን ሴት መሪ ተዋናይ ደግሞ ሩክመኒ ሀሰን እንደምትሆን ተነግሯል። በቀጣይ እንግዲህ ከገባች የአሊያ በት ካራክተር ምን ይሆናል የሚለውን አብረን ምን ይሆናል። ከተስማሙና ፊልሙ ሊሰራ በዚሁ ከቀጠለ አሊያ በት ሁለተኛ የቴልጉ ፊልሟ ሊሆን ነው ማለት ነው። በፓን ኢንዲያ ሌብል የሚለቀቀው ሁለተኛ ስራዋ ሆነ ማለት ነው። ቀደም ብዬ እኔ እንዳቀረብኩላችሁ በዚህ ፊልም ላይ ሜን ቪለን እንዲሆን ሻሂድ ከፑርን እያናገሩት ነው ያሉት ፊልም ሜከሮቹ። እንደዛም ሆኖ ግን እስካሁን ድረስ ከፊልም ሜከሮቹ የወጣ ምንም አይነት ኦፊሻል አፕዴት አልተነገረም፣ አልተገለጸም። ሻሂድ ከፑርና አሊያ በት በዚህ ፊልም ላይ እንደሚተውኑ ከተነገረ ከአኒል ካፑር ጭምር በዚህ ፊልም ብቻ የቦሊውድ 3 አክተሮች ወይም ተዋናዮች ይጫወቱበታል ማለት ነው። የፊልሙ ቀረጻ አሁንም አልተጀመረም፣ እንደቆመ ነው ያለው። ግን ደግሞ ከፊልም ጋር የተያዘ አፕዴት እስከመቼ ይወጣል የሚለውን አብረን ምን ይሆናል። ጀልናይገን ከተሰኘው ፊልም በኋላ ዳይሬክተሩ ኤች ቪኖድ ቲረን ሁለተኛውን ክፍል እንደሚሰራ ተነግሯል። በዚህኛው ፊልም ላይም ካርቲ መሪ ተዋናይ እንደሚሆንበት አናውንስ ተደርገዋል። ሂረን የተሰኘው ፊልም በ2017 ነበር ለእይታ ይበቃው። ይህ ፊልም እንደሚታወቀው ተመልካቹ በጣም የወደደው ፊልም ነበረ። ልክ እንደ ኬቲ ሁለተኛው ክፍል ሂረን የተሰኘው ፊልም ሁለተኛው ክፍሉ ለመስራት ረጅም ጊዜ ፕላን ሲያደርጉ ነበረ። እንደዛም ሆኖ ግን ኤች ቪኖድ የተለያዩ ፊልሞችን እየሰራ ስለነበረ ይህ ፊልም ትንሽ ቆየት ይበል ተብሎ ሳይድ ተደርጎ ነበረ። ኤች ቪኖድ የቪጂም ፊልም ጀልናይገን የተሰኘው ፊልም ቀረጻ ሙሉ ለሙሉ አጠናቋል። አሁን ላይ እንደተነገረው ከሆነ ቲረን የተሰኘው ፊልም ሁለተኛውን ክፍል ለመስራት ፕላን እያደረገ ነው ያለው ተብሏል። ሂረን ሁለተኛውን ክፍል ከመስራት በተጨማሪ ከሱሪያ ጋርም አንድ ፊልም ለመስራት ፕላን እያደረገ ነው ያለው ኤች ቪኖድ። ግን ይሄ ፊልም ጊዜ የሚፈጅና ቆይት የሚል ይመስላል። አሁን ላይ ትልቁ ጥያቄ ልክ እንደ ኬቲቱ ይሄ ፊልም በፕላኒንግ ብቻ ረጅም ጊዜ ይፈጃል ወይስ እውነትም ሊሰራ ነው የሚለው እንኳን የተረጋገጠ ነገር የለው። እንደዛም ሆኖ ግን እየተወራ ያለው ነገር በጣም በዛ እያለ ነው ያለው። በቀጣይ ደግሞ ፊልም ሜከሮቹ አናውንስ እስከሚያደርጉት ድረስ እንጠብቃለን ማለት ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ የደኑሽ ቀጣይ ፊልሙ 56ኛ ፊልሙ ላይ ከደኑሽ ጋር በፊልሙ ላይ መሪ ተዋናይ እንድትሆን የዱረንደሯ አክትረስ ሳራ አርጁን ሴት መሪ ተዋናይ ትሆንበታለች ተብሏል። የደኑሽ 56ኛ ፊልሙ ላይ መጀመሪያ ሩክመኒ በሰንትን ፈርማ ነበረ ወይም ትጫወትበታለች ሲባል ነበረ። ግን ደግሞ ለቀረጻ ወይም ፊልሙን ለመስራት ቀን ስላላገኘችና የጊዜ መጣበብ ከፊልሙ እንድትወጣ ያደረጋት ሲሆን ፊልም ሜከሮቹ ደግሞ በአሁኑ ሰዓት ላይ ሳራ አርጁን እያናገሩ ነው ያሉት። የደኑሽ 56ኛ ፊልሙ አንድ ፕሬድ ድራማ ፊልም ይሆናል የተባለ ሲሆን ፊልሙንም ደግሞ የሉበር ፐንዱ ዳይሬክተር የሆነው ፓቻሙቱ ዳይሬክት ያደርገዋል ተብሏል። የፊልሙ ፕሪፕሮዳክሽን ስራ አንድ ብሎ ተጀምሯል። አሁን ላይ እንደተነገረው ከሆነ የፊልሙ ቀረጻ በቀጣይ ጥቂት ቀናት ውስጥ አንድ ብሎ ይጀምራል ተብሏል። ሌላኛው ትልቁ ዜና አሚር ካን በድጋሚ አንድ ባዮፒክ ይዘት ያለው ፊልም ሊሰራ እንዳሰበ የተነገረ ነው ያለው። ይህ ፊልም በታዋቂው ቢዝነስመን በአሽኒር ጉሮቨር ታሪክ ላይ የሚያጠነጥን ይሆናል ተብሏል። የተለያዩ ትልቅ የቢዝነስ ኢምፓየሮችን ፋውንደር በመሆንና በተለያየ ስራም ለወጣቱ አነቃቂ የሆነው አሽኒር ጉሮቨር የተባለው ሰው ወይም ግለሰብ በህንድ ውስጥ በጣም ታዋቂ ሰው ነው። ከትንሽ ቀን በፊት አንድ መረጃ ወጥቶ ነበር። ራሁል ሞዲ የተባለው ዳይሬክተር ከአሚር ካን ጋር አንድ ፊልም መስራት እንዳሰበ ተነግሮ ነበረ። በዛ ፊልም ላይም ሽረዳ ካፑር ሴት መሪ ተዋናይ ትሆንበታለች ተብሎ ነበረ። ይህ ፊልም እንግዲህ በመጨረሻም የአሽኒር ጉሮቨር ታሪክን የያዘ ፊልም እንደሚሆን ተነግሯል። ፊልሙን ደግሞ በዚሁ ሰው ታሪክ ላይ የተጻፈው ዶግላፐን የተባለው መጽሐፍ ላይ የተመሰረተ ፊልም እንደሚሆን አናውንስ አድርገዋል። እንደተባለ ከሆነ በፊልሙ ላይ አሚር ካን አሽኒር ጉሮቨርን ሆኖ ሲጫወት፣ ሽረዳ ካፑር ደግሞ የአሽኒር ጉሮቨር ባለቤትን ወይም ማድሪን ሆና ትጫወታለች ተብሏል። በእርግጥ በአሽኒር ጉሮቨር ታሪክ ውስጥ ወይም በህይወቱ ታሪክ ላይ ከታች ተነስቶ እንዴት እንዳደገ በጣም ብዙ አይነት ነገሮች ታይቶበታል የተባለ ለየት ያለ ታሪክ ነው። ስለዚህ በዚህ ፊልም ላይ እንዴት ብሎ እንደታገለ የአሽኒር ጉሮቨርን ታሪክ ቅልብጭ አድርጎ ያሳዩናል ተብሎ ይጠበቃል። ግን ደግሞ አሚር ካንም ሆነ ፊልም ሜከሮቹ ስለዚህ ጉዳይ ምንም ኦፊሻል የተናገሩት ነገር የለም። መረጃው ግን እንደሚያሳየው የፊልሙ ፕሪፕሮዳክሽን ስራ እንደተጀመረ አናውንስ አድርገዋል ወይም እየተናገሩ ነው ያሉት። በዛው መረጃው እንደሚለው ከሆነ የፊልሙ ቀረጻም በቀጣይ ጥቂት ቀናት ውስጥ ሊጀምር ይችላል ብለዋል። በእርግጥ በአሁኑ ሰዓት ላይ አሚር ካን ምንም የፈረመው ፊልም የለም። በቀጣይ ደግሞ አሚር ካን ስለዚህ ፊልም ምን ይላል የሚለውን አብረን የምንጠብቀው ይሆናል። በዚህ ሰዓት ላይ በኤፒክ ይዘት ያለ ፊልም ስኬታማ ይሆናል። እስቲ እናንተ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሰንጀይ ላበንሳሊ ዳይሬክት የሚያደርገው ላቬንዶር የተሰኘው በጣም የሚጠበቀው ፊልም በመጨረሻ የሚለቀቅበትን ቀን አናውንስ አድርገዋል። ይህ ላቬንዶር የተሰኘው ፊልም አንድ ፕሮዳክሽን ድራማ ፊልም ሲሆን በፊልሙ ላይም ከረንቢር ካፑር ጋር ቪኪ ኮሸልና አሊያ በት ከፊት ቦታውን ይዘው የሚጫወቱበት ፊልም ነው። ላቬንዶር መጀመሪያ ላይ ኢድ 2026 ላይ ይለቀቃል ተብሎ ነበረ። ግን የፊልሙ ቀረጻ ስላላለቀና ከቶክሲ ጋር ክላሽ ማድረግ ስላልፈለጉ ፊልሙ የሚለቀቅበትን ቀን ወደ ኦገስት 15 እንዳራዘሙ ተናግረው ነበረ። ከዛ በቀጠልም ደግሞ የወጣው መረጃ ራማይና በተሰኘው ፊልም የተነሳ ፊልሙ ኦገስት 15ም ለእይታ ይበቃም ተባለ። በአሁኑ ሰዓት ላይ ግን በትክክለኛ የሚወጣበት ቀን አናውንስ የተደረገ ሲሆን እንደተባለው ከሆነ ጃንዋሪ 21 2027 ላይ ማለትም ሪፐብሊክ ዴይ በሚከበር ሰዓት ላይ ፊልሙ ለእይታ ይበቃል ተብሏል። ግን በሌላ በኩል ደግሞ ጃንዋሪ 21 2027 ላይ የሪሸብ ሸቲ ቀጣይ ፊልሙ ፕራይድ ኦፍ ባህረት ቻትርፈቲ ሺቫጂ መሃራጅ የተሰኘው ፊልም በዚህ ቀን እንደሚለቁት ቀደም ብለው አናውንስ አድርገው ነበረ። የሚገርመው ነገር ግን ፊልሙ እስካሁን ድረስ ቀረጻውን ስላልጀመረ ጃንዋሪ 21 2027 ላይ ሊደርስ አይችልም ማለት ነው። ሰንጀይ ላበንሳሊ ዳይሬክት የሚያደርገው ላቬንዶር የተሰኘው ፊልም በሆሊውድ ውስጥ በጣም ከሚጠበቁ ፊልሞች ተርታ አንዱ እንደሆነ ይታወቃል። እነሱ ቀናቸውን አናውንስ ካደረጉ በኋላ በእርግጠኝነት ሌላ ፊልም ሪፐብሊክ ዴይ ላይ እንለቃለን ብለው የሚደፈር እንኳን አይመስልኝም። የሰንጀይ ላበንሳሊ ቀጣይ ስራውን ወይም ቀጣይ ፊልሙን ይሄንን ላቬንዶር የተሰኘውን ፊልም ተመልካቹ ያለ ትዕግስት እየጠበቀ ነው ያለው። የበንሳሊ ይሄ ፊልም እንዴት እንደሚሆንና ቦክስ ኦፊስ ላይ ደግሞ ምን ያህል ያስገባል የሚለውን ደግሞ አብረን ምናየው ይሆናል። ካርቲካሪያና የሰቴ ፕሬምኪ ከታ ፊልም ሜከሮች ድጋሚ አንድ ፊልም ላይ ሊጣመሩ ወይም አብረው ሊሰሩ እንደሆነ አንዳንድ መረጃዎች እያሳዩን ያሉት። ታላሽና ጎልድ የመሳሰሉ ፊልሞችን ዳይሬክት ያደረገችው ሪማ ካርቲ ዳይሬክት አድርገዋል ይተብላል። ካርቲካሪያ እንግዲህ በስራ ህይወቱ ላይ ቾኮሌት ቦይ ይዘት ያላቸው ፊልሞችን ከመስራት በተጨማሪ ለየት ያለ ነገር ለመስራት ያሰበ ይመስላል። ስለዚህ ከሪማ ካርቲ ጋር አንድ ፊልም መስራት አስቧል። ዳይሬክተሯ ደግሞ የዳይሬክተርነት ስታይሏ ወይም
የሚያቀርባቸው ፊልሞች ከሌሎች ዳይሬክተሮች አኳያ ሲታይ በጣም ለየት ያለ ነው። መረጃው እንደሚያሳየው ካርቲካሬ እስከዛሬ ከሰራቸው ፊልሞች የዚህ ፊልም ታሪክ በጣም ለየት እንደሚል ተነግሯል። በዛውም በዚህ ፊልም ላይ የካርቲካሬ መልኩ በጣም ለየት ያለ እንደሚሆን አንዳንድ መረጃዎች እያሳዩ ነው ያሉት። ካርቲካሬን ይህን ፊልም ወዶታል፣ መስራት ፈልጓል። ስለዚህ በቀጣይ ከፊልሙ ጋር የተያያዘ መረጃዎች እስከሚወጡ ድረስ እንጠብቃለን ማለት ነው። ካርቲካሬን በአሁኑ ሰዓት ላይ ትልልቅ ከሚባሉ የቦሊውድ ዳይሬክተሮች ጋር ስራ እየሰራ ነው ያለው። በቀጣይ ለእይታ የሚበቁት ፊልሞችም ሪዲም ሲንግ ላምባ፣ አንዋር ባሱና ከቢር ካን የመሳሰሉ ታዋቂ ዳይሬክተሮች የሰሩት ፊልም ላይ እናየዋለን። በቀጣይ ሪዲም ሲንግ ላምባ ዳይሬክት ያደረገው የካርቲካሬን ቀጣይ ፊልሙ ናግዚላ የተባለው ፊልም ኦፊሻል የሚለቀቅበትን ቀን በዛው አናውንስ አድርገዋል። አሁን ላይ እንደተባለው ከሆነ ናግዚላ የተሰኘው ፊልም ፌብሩዋሪ 12 2027 ለሲኒማ እይታ ይበቃል የተባለ ሲሆን ግን ደግሞ ቀደም ብለው ካርቲካሬን ሌላ አንድ ፊልም እንደሚለቅ ተነግሯል። ስለዚህ በቀጣይ የካርቲካሬን ቀዳሚ ፊልሙ የትኛው ይሆናል የሚለውን አብረን ምን ይሆናል። አይሽማን ኩራናና ሳራ አሊ ካን የሰሩት ቀጣይ ስራቸው ወይም ቀጣይ ፊልማቸው ኡርታቲል የተባለ ፊልም የሚለቀቅበትን ቀን አናውንስ አድርገዋል። ኡርታቲል ማለት አንድ ስፓይ ኮሜዲ ፊልም ሲሆን ይህንን ፊልምም አካሽ ኮሺክ የተባሉ ዳይሬክተር ነው ዳይሬክት ያደረገው። በ2026 አይሽማን ኩራና 2-3 ፊልሞች ለእይታ ይበቃሉ። ፐቲ ፐትኒ ኦር ቮዶ የተሰኘው ፊልም ሜይ 15 2026 ለእይታ የሚበቃ ሲሆን ኡርታቲል ደግሞ ሴፕቴምበር 11 2026 ለእይታ ይበቃል ተብለዋል። ሱረጅ በርዛቲያን ዳይሬክት የሚያደርገው የፕሬም ሞርሌ የተሰኘው ፊልምም በዚሁ ዓመት ነው ለእይታ የሚበቃው። ግን ደግሞ እስካሁን ድረስ የፕሬም ሞርሌ የተሰኘው ፊልም ኦፊሻል የሚለቀቅበትን ቀን አናውንስ አላደረጉም። አይሽማን ኩራና ለመጨረሻ ጊዜ የሰራት ታማ የተሰኘው ፊልም ቦክስ ኦፊስ ላይ የተጠበቀውን ያህል ፐርፎርም ማድረግ አልቻለም፣ ወይም ደግሞ ለየት ያለ ገንዘብ መስራት አልቻለም። ስለዚህ በቀጣይ ፐቲ ፐትኒና ኡርታቲል የተሰኙ ፊልሞች ደግሞ እንዴት ይሆናል ቦክስ ኦፊስ ላይ የሚለውን አብረን ምን ይሆናል። የጎድዚላ ቀጣይ ፊልሙ ማይነስ ዜሮ የተሰኘው ፊልም የመጀመሪያ ቲዘሩ ለእይታ በቅቷል። በቲዘሩ ላይም የጎድዚላን ትንሽ መልክ ያሳዩ ሲሆን በዛም ወደ ኒውዮርክ እንደመጣና ስታቹ ኦፍ ሊበርቲ ጋር ጉዞ ሲያደርግ ወይም ሲራመድ አሳይተውናል። በዚህኛው ክፍል ላይ እንግዲህ ከጃፓን ቶኪዮ ወጥቶ ጎድዚላ ወደ አሜሪካ ኒውዮርክ ከተማ ውስጥ ገብቶ የሚቀውጠው ሲሆን ይህም ማለት ልክ እንደ ቶኪዮ ኒውዮርክንም ሲያተረማመሳት ይታያል ማለት ነው። ጎድዚላ እንግዲህ ጎድዚላን የፈለገበት ቦታ በአንድ ጊዜ መሄድ ይችላል። ኒውዮርክ ከገባ ደግሞ ምን ሊያደርግ ይችላል የሚለውን አብረን ምን ይሆናል። ፊልሙ ላይ ግን በጣም አስገራሚ ነገር ጎድዚላ ኖቬምበር 6 ለእይታ ይበቃል የተባለ ሲሆን ይህም ማለት ራማይና የመጀመሪያ ክፍል ለእይታ ሲበቃ ክላሽ ያደርጋል ማለት ነው። ጎድዚላም ሆነ ራማይና በአይማክስ ስለሆነ ለእይታ የሚበቁት ራማይና የተሰኘው ፊልም በዓለም አቀፍ ደረጃ ያለውን ገበያ በትክክል ክላሹ ይጎዳዋል የሚባል ያህል ነው። በእርግጥ የህንድ ቦክስ ኦፊስ ላይ እንኳን ጎድዚላ ያን ያህል ይጫነዋል ወይም ለውጥ ይፈጥራል የሚባል ያህል አይደለም። በዓለም አቀፍ ደረጃ ግን በፊልም ተመልካቹ መሃል ጎድዚላ ምን ያህል ቦታ አለው፣ ምን ያህል ከፍታ ላይ ነው ያለው የሚለውን በእርግጠኝነት ሁላችሁም ታውቁት ይሆናል። በተለይ የሆሊውድ ፊልም ተመልካቾች በደንብ ታውቁታላችሁ። በእርግጥ ጎድዚላ እንኳን በአጠቃላይ በጀቱ ከ15 እስከ 20 ሚሊዮን አካባቢ የወጣበት ፊልም ነው። ቀደም ባለ ስሙም ሆነ በበጀቱ እንዲሁም በፊልሙ ስራ በዓለም አቀፍ ገበያ ላይ ከራማይና አኳያ ስናየው በጣም የበለጠ ሆኖ ይገኛል። ስለዚህ በዕለቱ የምናየው እንግዲህ ራማይናና ጎድዚላ ሁለቱም የሚያደርጉት ግብግብ እንዴት ይሆናል፣ ሁለቱም ፊልሞች ደግሞ ቦክስ ኦፊስ ላይ ምን ያህል ገንዘብ ይሰበስባሉ የሚለውን እድሜና ጤናውን ይስጠን በዕለቱ ምን ይሆናል። ይህ እንግዲህ በእርግጠኝነት ለራማይና ፊልም ሜከሮች በጣም መጥፎ ዜና ነው። ግን እናንተ ምን ትላላችሁ? ከራማይናና ከጎድዚላ ማን የበለጠ ገንዘብ ያስገባል? በዓለም አቀፍ ገበያ ላይ ትልቅ ክላሽ የሚያደርግና ራማይናን ጎድዚላ የሚጎዳ ይመስላችሁም? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ቃሲም ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।